የኢህአፓ ህልውና የመንግስት ስህተቶች ላይ የተመሰረተ ነው ተብሎ ቢነሳ ስህተት ይሆናል ወይ? ሰዎች በሃይማኖታቸው ብቻ በዘራቸው ብቻ እየተገደሉ ፖለቲከኞች በሐሳባቸው ብቻ እየታሰሩ ጋዜጠኞች የሰው ሐሳብ ብቻ ስላስተላለፈው የሚታሰር ከሆነ ለምንድን ነው የኢህአፓ ፓርቲ ነኝ ብሎ የቆመው? መሬት ላራሹ ላንድ ቱ ዘ ቲለር የሚል የማን ነው? የኢህአፓ ነው። መንግስት የቀነጨር ነው እንዳይለን ወይም ህዝቡ ተቺዎች ነኝ እንዳይለን ከእውነታ ከሀቅ ከዲሞክራሲ ከፍትህ ዝንፍ አንል። ኢህአፓ በብሔር መርጦ ድምጽ የሚሆንለት በሃይማኖት መርጦ ድምጽ የሚሆንለት ማህበረሰብ አለ ወይ? ኢትዮጵያ በእርስ በርስ ጦርነት ተዘፍቃለች። ከልማትና ከእንትን ወጥታ ድሮንና ቢኤም እየገዛች እምትታኮስ ከልጆቿ ጋር ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ሳምንታዊው የናሁ መድረክ ዝግጅታችን ነው። ናሁ መድረክ በተለያዩ ፖለቲካዊ፣ ምጣኔ ሀብታዊ፣ ህገ መንግስታዊና ቀጠናዊ ጉዳዮችን ሀገራዊ ጉዳዮችን ያስቀደሙ ሀሳቦች የሚነሱበት መድረክ ነው። በዛሬው የናሁ መድረክ ቆይታችን ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አንድ ኃላፊ ጋር ቆይታ እናደርጋለን። የኢህአፓ ስራ አስፈጻሚ እንዲሁም ደግሞ የፋይናንስ ኃላፊና ንብረት አስተዳደር ናቸው። አቶ ሙልጌታ ሀድጉ ይባላሉ። ከሳቸው ጋር ኢህአፓን የተመለከቱ እንዲሁም ሀገራዊ ጉዳዮች ላይ ቆይታ እናደርጋለን። የምርጫ ጉዳይ እንዲሁም ደግሞ የኢትዮጵያ የወደብ ጥያቄንም በተወሰነ መልኩ እያነሳን ከሳቸው ጋር ቆይታ እናደርጋለን። ከዛ በፊት ግን አቶ ሙልጌታ ሀድጉ ጥያቄያችንን አክብረው በመድረካችን ላይ ስለተገኙ ከልብ አመሰግናለሁ። እኔም እድሉ ስለሰጣችኝ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም። ከሁሉ በማስቀደም ግን ቀደም ሲልም ከዚህ ከቀረጻ በፊት ስናወራ ነበር ኢህአፓ ለሚዲያ ክፍት በመሆን ሀሳቦችን ለመስጠት ፈቃደኛ በመሆን ሀሳብን በመሸጥ ላለው ቀናይነት እንዲሁም ደግሞ መገናኛ ብዙሃን ላይ ድምጽ በመሆንም ለሚያደርገው ቀና ትብብር እያመሰገንን ውይይታችንን ብንጀምር አይከፋም እና ነው ቀዳሚ ወዳደረግነው ጉዳያችን እንለፍ። ኢህአፓን ከቅርብ ጊዜ ወዲህ የሚያደርጋቸውን እንቅስቃሴዎች የሚያወጣቸውን መግለጫዎች መነሻ በማድረግ አንድ ጥያቄ እናንሳ። ኢህአፓ መንግስትን በመተቸት ችግሮችን ነቅሶ በማውጣት መግለጫዎችን ደግሞ በአስቸኳይ ሀገሪቱ ክፍሎች ላይ የትኛውም ቦታዎች ላይ ተፈጠሩ የሚባሉ ነገሮችን መነሻ በማድረግ መግለጫዎችን በማውጣት ስማቸው ከሚነሱ የፖለቲካ ድርጅቶች መካከል ይጠቀሳል። ግን ይሄ አካሄድ በብዙዎች ዘንድ የተለያዩ ስሜቶችን ፈጥሯል። አንደኛ ኢህአፓ ሀገራዊ ጉዳዮችን በትኩረት ይከታተላል በሚል እንዲወደስ ያደርግና ሁለተኛ ግን ድርጅቱ የመንግስትን ስህተቶች ብቻ በመፈለግ የተጠመደ ነው ብለው የሚተቹ እንዲኖሩ እንዲፈጠሩ አድርጓል። ከዚህ ባለፈ ኢህአፓ ህልውናው የመንግስት ስህተቶች ላይ የተመሰረተ ብቻ ነው የሚሉ ሀሳቦችም እንዲነሱ አድርጓልና ድርጅታችሁ ወይንም ኢህአፓ እነዚህን ጥያቄዎች አስተያየቶች እንዴት ያያቸዋል? አዎ ልክ ነው። ኢህአፓ የቆመው ከጅምሩ በኢንትሮዳክተሪ ፓርት እንዳልኩት የህዝብ ነው። የህዝብ ሮሮ፣ የህዝብ እንባ፣ የህዝብ ቁስል ካላየ ምን ያህል። ሁለተኛ አንድ ተቃዋሚ ፓርት አላማ አለው። ተቃዋሚ ነኝ ብሎ ሲመሰረት አላማ አለው። አንደኛው ምንድነው? የመንግስት ክፍተቶች የመንግስት ጋፖች ለህዝብ እያስታወቀ መንግስት ክፍተቱን እንዲሞላ ነው። ይህንን የመጀመሪያ አካሄዱ ነው። የማንኛውም ፖዚቲቭሊ እንትን የሚያርግ ኢህአፓ ያው 53 አመት ነው አይደል? ይህንን ይዞ መጥቶ 2013 በነበረው ያው የኢትዮጵያ ህዝብ ለውጥ ብለው በተቀበለው ተቃዋሚ አልነበረም። ይህንን ክፍተት አላለም። ምክንያቱም የለውጥ ተቋዳሽ ነኝ ብለው ከነበሩ ፓርቲዎች የኢትዮጵያ ፓርቲዎች አንዱ ነው። ለምን እንከን አልነበረም? በዛ ሰዓት እንከን ፈላጊ ቢሆን ግን የህዝቡ ሮሮ አንድ የፖለቲካ ድርጅት ይህንን ነው። ሁለተኛም ደግሞ ይህንን የመጀመሪያው ነው። መንግስት ክፍተት እንዲሞላ። መንግስት ክፍተት የማይሞላ ከሆነ ደግሞ ምንድነው ከነ ክፍተቱ
ነግራው የማይሰማ መንግስት ህዝብ ማስተዳደር የለበትም፣ ስለዚህ በሌላ መቀየር አለበት ብሎ ወደ ጠንካራ ትግል ይገባል። እነዚህ ናቸው። እነዚህ አድርገ መንግስት በራሱ እንትን የገለጻቸው ጥሩ የሆኑ ነገሮች ያው ደግመህ የምትናገር ያው ፓሮት የምትባል አንድ በቀቀን የምትባል ወፋለች። ምክንያቱም የራሷ ፕሮዲስ አድርጋ መናገር አትችልም። ሰው የተናገረው ግን ኤግዛክትሊ ትደግማለች። አንድ ተቃዋሚ ፓርቲ ሆኖ መንግስት ያለውን እያጨበጨበ የሚውል ከሆነ እናት አባት ልጅ እዛ እያለቀሰ የወጣቱ ደም እየፈሰሰ መንግስት ያለውን እየደገመ የሚውል ከሆነ ለምን ተቃዋሚ ይሆናል? ከዛኛው ስርዓት ገብቶ መስራት ነው ያለበት። ኢህአፓ እነዚህ የሚያደርጋቸው ፐርፐዝሊ ለህዝብ ያለው ተቆርቋሪነት ነው። ኢህአፓ እንዳልወቀስ ብሎ የገመና አጨብጫቢ አይሆንም። ኢህአፓ እንዳልወቀስ ብሎ የመንግስት እንትን ለቀሜ አይሆንም። ምክንያቱም መንግስት ያለውን ይህንን መተቸት ያለብን ምክንያቱም ይህንን የተነሳው ይህንን ኢህአፓ የሚያነሳቸው ሀሳቦች ልክ አይደሉም። ችግሩ ሪኮግናይዝድ አድርጎ እንትን ካረገ አንድ ፓርቲ ይሁን አንድ ግለሰብ ይሁን አንድ ድርጅት ይሁን ችግሩ ሪኮግናይዝድ ካረገ እውቅና ከሰጠው ለምን ይህንን ችግር ተነገረ ብሎ መናገር እኔ ከቅንነት የተነሳ አይደለም። ስለዚህ ኢህአፓ የሚያደርገው መንግስትም ለማብጠልጠል ስርዓቱም ለማብጠልጠል ሳይሆን በመሬት ላይ ያለው እናት እየሞተች ነው፣ ንጹሃን እየሞት ነው፣ ህዝቡ እየተራበ ነው። የእርስ በእርስ ጦርነት የአገሪቷ ሀብት የአገሪቷ ወጣት የአገሪቷ ህዝብ እያወደመ ነው። ይህንን ካላልን ምንድን ነው የሚሆነው? ስለዚህ ኢህአፓ ይህንን ፎልት ፋይንደር ሳይሆን ሶሉሽን እናምጣ፣ እነዚህ ችግሮች ጆሮ ዳባ። ምክንያቱም ጦርነት እኮ የሚደገፍ ጦርነት እኮ እናያለን። ምክንያቱም ያው የመጨረሻ ሶሉሽን ጦርነት እስከሆነ ግን አሁን እናቶች አባቶች እያለቀሱ ኢህአፓ ይህንን በማውጣቱ ሰዎች በሃይማኖታቸው ብቻ በዘራቸው ብቻ እየተገደሉ ፖለቲከኞች በሀሳባቸው ብቻ እየታሰሩ ጋዜጠኞች የሰው ሀሳብ ብቻ ስላስተላለፈው የሚታሰር ከሆነ ይህንን ጆሮ ዳባ ብሎ የሚያልፍ ከሆነ ለምንድን ነው ኢህአፓ ፓርቲ ነኝ ብሎ የቆመው? ሌላስ ለምንድን ነው እነዚህ እንትን ብሪፍ የማያደርግ ከሆነ ለማህበረሰቡ ይፋ የማያደርግ ከሆነ በምንድን ነው ተቃዋሚ ነኝ የሚለው? ወይም በእነሱም ቋንቋ ተፎካካሪ ነኝ፣ እኔ ተቃዋሚ ነኝ ነው የሚለው፣ ግን ተፎካካሪ ነኝ የሚለው ለምን አያስፈልግም? እሺ እንደዛ ከሆነ ግን የኢህአፓ ህልውና የመንግስት ስህተቶች ላይ የተመሰረቱ ብቻ ናቸው ለሚሉ ሙግቶች ምንድን ነው የእናንተ ምላሽ? የኛ ምላሽ ምክንያቱም አሁን ኢህአፓ እርሶም ቅድም ሲያነሱልኝ ነበር 53 ዓመታትን ያስቆጠረ እድሜ ጠገብ የፖለቲካ ፓርቲ ነው። እንደውም አንድ ጊዜ ይህንን መነሻ አድርገው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢህአፓን የቀነጨረ ፖለቲካ ድርጅት ነው እስከ ማለት የደረሱበት አጋጣሚ እንደነበር እናስታውሳለን። እና ኢህአፓ 53 ዓመታትን ሙሉ ገዢ መንግስታትን በመተቸት ላይ ብቻ ከሆነ እየተንቀሳቀሰ የነበረው የኢህአፓ ህልውና የመንግስት ስህተቶች ላይ የተመሰረተ ነው ተብሎ ቢነሳ ስህተት ይሆናል ወይ? ልንገር፣ ኢህአፓ በሶስት መንግስታት ሀሳብን እየተከለ ነው የመጣው። ለምሳሌ በደርግም ኢህአዴግም ብልጽግና የሚጠቀምበት ማለት ነው። መሬት ላራሹ ላንድ ቱ ዘ ቲለር የሚል የማን ነው? የኢህአፓ ነው። የኢህአፓ ተጋዮች ነው። ይህንን እንዴት ይረሳል? ምክንያቱም ይህንን ሀሳብ ኦልሬዲ በሶስት ስርዓት የመጣ ነው። ኢህአፓ ደግሞ ሁሌ አራተኛው ስርዓት ከመጣም ይታገላል። አራተኛው ያው እኛንን አራተኛው መንግስት ብዬ በኮንፊደንስ እናገራለሁ። ግን እኛም ባናሸንፍ በሰላማው መንገድ ስለምናምን አራተኛው መንግስት መጥቶ ለኢትዮጵያ ህዝብ የማይመጥን ለኢትዮጵያ ክብር የማይመጥን ከሆነ ይታገላል። ምክንያቱም እንዳይሉኝታ ያለው ፓርቲ አይደለም። ስለዚህ እነዚህ በመንግስት ስህተቶች
የተመሰረተ ብቻ ነው የሚያራምደው ብለው የሚያስቡ እነሱም የሚያምኑ መንግስታቸው ምንድነው ማድረግ ስህተት አትስሩ በኢሃፓ እንዳትተች ነው ማለት ያለባቸው እንጂ ችግሩ ነው ምክንያቱም ኢሃፓ የሚያነሳቸው ችግሮች በቅርቡ የአርሲ እዚህ የተካሄደ የንጹሃን ሞት መግለጫ ወጥተናል ስለዚህ ይሄንን ኢሃፓ ማውጣት የለበትም የመንግስት እጅት ነውና ህዝቡ ዝም ብሎ ይለቅ ነው ይያልን ያለ እኛም ደግሞ አናረገውም ለህዝብ ነው የቆምነው የመንግስት የቀነጨር ነው እንዳይለን ወይም ህዝቡ ተቺዎች ነን እንዳይለን ከኡነታ ከሐቅ ከዲሞክራሲ ከፍትህ ዝንፍ አንልም ስለዚህ እነዚህ እንደዛ ብሎ ኢሃፓን እየተከታተሉ የኢሃፓን ጥሩነት የማይታያቸው ለምን መንግስት ለምን ለነሱም አያነሳቸው ለምሳሌ አሉ ከመንግስት ስልጣን የወሰዱ ፓርቲዎች ምናምን መችም አሉ አንድ ቀን ተነስተው ያቁም ምን ስለሆነ ነው አንድ ቀን ተነስተው ያቁም አንድ ቀንም የኢትዮጵያ ሮሮ አንስተው ያቁም ስለዚህ እነዚህ እንዴት ይነሳሉ የሰራ ነው ሁሌ የሚነሳው ምክንያቱም የሰራ ነው የሚነሳው እኛ እየሰራን ለኢትዮጵያ ህዝብ እየሰራን ስላለን እንደዚህ ይሉናል ስለዚህ ኢሃፓ እንደዛ አይደለም ኢሃፓ የሐሳብ ኢሃፓ የፍልስፍና ኢሃፓ የሥርዓት የዲሞክራሲ እና የፍትህ ፓርቲ እንጂ እንዳልኩ የችግር ለቃሚ አይደለም በዛም የሚገለጥ አይደለም እንደዛ ቢሆን ኑሮ ኦሬዲ በ5-6 አመታቸው ኢሃፓ ረጅም ራዕይ ባይኖረው ኑሮ እንዴት በ5-6 አመታቸው ሊኩዴት ያደረጉ የፈረሱ ፓርቲዎች የሉም እንዴ በጥቅም ቅጅት በመናምን በሐሳብ በመናምን ተበታትነው እንትን ፓርቲዎች በኢትዮጵያ ይወለዳሉ በእንትናቸው ቀንጨረ እነዛ ናቸው ምክንያቱም የቀነጨረ ፓርቲ የሚባለው ህዝቡን የራሱን ዜጋ እርስ በእርሱ የሚያባላ የራሱን ዜጋ የሌላ አገር ወታደር አምጥቶ የሚያስጨፈጭፍ ለህዝቡ ቤት የህዝቡ ቤት ምክንያቱም ሰው ነው ቅድሚያ ለሰው ነው መጀመሪያ እኮ ሁላችን እንደምናቀው ቅድሚያ ለሰው ነው የተባለው አሁን ደግሞ ያያየነው የሰው ቤት ያፈረስክ ሰው ጎደና እየወጣ ልማት እያለማን ነው እኔ ይሄንን ነው የቀነጨራ አሳሰምለው በስም ማንሳት እንችላለን ግን አሁን እነዚህ ለሚያነሷቸው ሐሳቦች የውጪ ጦር በማስገባት ህዝቡን መጨረስ በማሰብ በስም መጥራት እንችላለን ፓርቲ ምክንያቱም ለምሳሌ በ2013 በነበረው የትግራይ ጦርነት የትግራይ አይደለም የብልጽግናና የህወሓት ጦርነት በተፈጠረው ጦርነት የሻዕቢያ ሰራዊት ከሻዕቢያ ሰራዊት ተጣምሮ የትግራይ ህዝብን የወጋ ብልጽግና ነው ከዚህ ምን እንትን አለ ምክንያቱም ሀገር በራሱ ነው የገባ የሚባል አባባል አለ ፈርተ ነው ግን አገሪቷ የሚጠብቃት ማን ነው መንግስት ነው ስለዚህ አንደኛው ይሄንን ነው የኢትዮጵያ ህዝብ ያው አንተ አንድ እንደ ጋዜጠኛ ማለት ነው የሚደረገው አይናው ልማት ማንንም ሰው ለልማት የሚቃወም አይደለም ማንንም ሰው ለግሬስ ለውበት ለማብልጭለጭ የሚቃወም ሰው የለም ግን የእናትን የሚያሳዝነኝ ቅድሚያ እናት ቤቷን አጥታ ስታለቅስ ልጅ ያደገበትን አካባቢ እንትን ተደርጎ ወግና ማርገ የተደረገበት ቤት አባቱን እንደዚህ ፈርሶ እረሮ ሲል ይሄንን ነው ለኔ ምክንያቱም ቅድሚያ ለሰው የቀነጨራ አሳሰብ ምለው ይሄንን ነው እንጂ ክፍተት አለ እንትን ዲል ማድረግ ያለበት ምንድነው የተነሳው ሐሳብ ኢሃፓ ልክ አይደለም ነው ችግር የፈጠርነው ችግር ስላነሳልን የቀነጨረ ምንለው ከሆነ ግን በደንብ ይቀነጨራል የኢትዮጵያ ችግር እያነሳ በኢትዮጵያ ያሉ ችግሮች እያነሳ ይሄንን አካሄድ በፖለቲካ እንመዝ ነው ምክንያቱም ፖለቲካሊ እኛ ፖለቲከኞች ነን የምግባረ ሰናይ ድርጅት አይደለም ምክንያቱም አንዱ ዓላማችን እንዳልኩ ነው የህዝብ ሮሮን የመንግስት ክፍተትን የህዝብ እንባ ማበስ ነው ይሄንን ማረግ የምንችለው ደግሞ እኛ ስንታገል ብቻ ነው የህዝቡ ችግር ስናጋልጥ ብቻ ነው ለተጨቆነ ማህበረሰብ ድምጽ ስንሆን ብቻ ነው ይሄንን ነው ስለዚህ ለነዚህ መልሴ
እንደዚህ ነው። ምክንያቱም እውነቴን ነው የምልህ ፖለቲከኛ መሆን አያስፈልግም። እንደዚህ ኦልሬዲ እንደዚህ ብሎ የሚያስብ ካለ ፖለቲከኛ መሆን እንቃኘውና አገሪቷን እንቃኛት። በዚህ ሙቸቱና ድሎት እያለች አገሪቷ ኢህአፓ የሚያነሳቸው ሀሳቦች ስህተት ናቸው ቢባል ሁላችን ማንኛውም ሰው ሲናገር እኔ እዚህ መጥቼ ሲናገር ለህሊና ቅድሚያ ያሰጣለሁ። ስለዚህ ኢትዮጵያ ያለችበት ሁኔታ ጦርነት ይቁም ስለተባለ እንደዚህ የቀነጨረ አሳሰብ ነው የሚል ከሆነ ጦርነት እስከ ቤታችን እስከሚያንኳኳን ዝም ብለን እንጠብቅ የሚል አሳሰብ ካለ አይደል ነው። ሶ ይህንን አሳሰብ ነው የቀነጨረ አሳሰብ የሚለው እንጂ ኢህአፓ ለአንድ ደቂቃ በ53 ዓመቱ ይታገላል፣ ይሳሳታል፣ ስህተቱን ያርማል። ስለዚህ ኢህአፓ ይህንን ነው ማቀው እኔ ከኔ እድሜ በላይ ያለው ድርጅት ነው። ስለዚህ በታሪኩን ማቀው ይህንን ነው። ኢህአፓ ሁኜ በኢህአፓ እንትን ገብቼም ያገኘሁት ይህንን ነው። የዓላማ ጽናት ነው፣ የህዝብና የሀገር ፍቅር ነው ያገኘሁትና በዚህ መልስ ልስጣቸው። ጥሩ አቶ ሙልጌታ አመሰግናለሁ። ግን እዚያው ኢህአፓና መግለጫዎቹ ላይ ትንሽ እንቆይ። አንድ ጥያቄ መጨመር ስለሚኖርብኝ ነው። በተለያዩ አካባቢዎች ላይ የሚፈጸሙ ጥቃቶችን መነሻ በማድረግ ፓርቲያችሁ ጠንካራ ትችቶችን፣ ማሳሰቢያዎችን፣ ጥሪዎችንም ጭምር በመግለጫ ሲያወጣ እናስታውሳለን። ግን ፓርቲያቸው የሚያወጣቸው መግለጫዎች ግን ድርጅቱን አሁንም ቢሆን ከትችት አላስመለጡትም። እንደውም ኢህአፓ መግለጫ የሚያወጣለት ድምጽ የሚሆንነት ብሔርና ሃይማኖት አለው የሚሉ ወቀሳዎችም የሚያነሱ አካላት አሉና እርስዎ አሁን ለነዚህ ጥያቄዎች የጠራ ምላሽ እንዲሰጡኝ ነው። ኢህአፓ በብሔር መርጦ ድምጽ የሚሆንለት በሃይማኖት መርጦ ድምጽ የሚሆንለት ማህበረሰብ አለ ወይ ነው? ወይንስ መግለጫዎቹ ሁሉንም ብሔር ላይ የሚነሱ ጥቃቶችን፣ ሰብአዊነት ላይ የሚነሱ የተጋረጡ ፈተናዎችን በሙሉ በእኩል አይን ያያል? ጥሩ ጥያቄ ነው። ለምሳሌ እኛ በሚዛን ባላንስ አድርገው ነው ኢህአፓ በኢህአፓ ቤት ሃይማኖት ተከብሮ ይኖራል እንጂ አንድ በሃይማኖቱ፣ አንድ ብሔሩ በብሔሩ፣ አንድ በአካባቢው የሚደረግ ነገር የለም። ለምሳሌ ኦሮሚያ የሚደረግ ፍጅት እናወግዛለን። አማራ ላይ የሚደረግ ፍጅት እናወግዛለን። ትግራይ ላይ የሚደረግ ፍጅት እናወግዛለን። በየትኛው ነው ብሔር የመረጥ ነው? እስቲ ቆይ አቶ ሙልጌታ እንዴት መሰሉት? ኦሮሚያ ላይ የሚነሳን ግጭት ያወግዛሉ። ግን ኢህአፓ የሚነሳበት ወቀሳና ትችት ኦሮሚያ ላይ የሚነሳን የሚደርስን የሰብአዊ ጥሰት አንድ ብሔር ላይ ብቻ የሚደርስ ጫና አድርጎ የማንጸባረቅ አይነት እሳቤዎች አሉት የሚሉ ወቀሳዎች ናቸው እየተነሱ። ሁለት ነገር ነው መውሰድ ያለብን። ምክንያቱም መንግስት እኔ እዛ የሚደረጉ መንግስት ብሔር ወይም ሃይማኖት ለይቶ የሚገድል ከሆነ ወይም በብሔር ተለይቶ ጥቃት የሚደርስ ከሆነ ለዛኛው ለተጠቃ ነው ድምጽ ምትሆነው አይደል? ስለዚህ አይ ተደጋጋሚ ወይም የሙስሊም ወይም የፕሮቴስታንት ወይም የኦርቶዶክስ እንዳልባል ተብለው ጥቃት እየደረሰ ዝም አትልም። ለምሳሌ በተደጋጋሚ በቅርቡ ያየነው በኦርቶዶክስ እንትን ነው አይደል የተደረገው። ስለዚህ ለዚህ ድምጽ መሆን መግለጫችን ሁለት ሃይማኖት ብሎ ነው። ምክንያቱም እዛ የተገደሉ የዚህ ብሔር ነው ብሎ ከመግለጫችን አንድ ቃል አንድ ፍሬዝ አናገኝም፣ አንድ አንቀጽ አናገኝም። ምክንያቱም በዚህ የሚደርሰው በደል ነው። የቅርብ መግለጫችን በሙስሊሞች የሚደረገው ግድያም ከዚህ በፊት አውግዘናል፣ አሁንም እናወግዛለን። በኦርቶዶክስ የሚደረገው እናወግዛለን ነው። እዛ ግን የዚህ ብሔር ስለሆነ ነው የተገደሉት የሚል በመግለጫችን የለም። የዚህ አካባቢ ስለሆነ ነው የለም። ስለዚህ እኛ ኢትዮጵያ ሙሉ ነው የምንዳሰው አልኩኮ። እኔ ትግራይ ያለው ሁኔታ ኢህአፓ ድምጽ ይሆናል አይደል አልኩ። ኢህአፓ ትግራዋይ ስለሆነ አይደለም። አማራ ያለው ችግር ያወግዛል አይደል? አማራ ስለሆነ አይደለም። ኦሮሚያ ያለው ችግር
ሲያወግዝ ኦሮሚያ ስለሆነ አይደለም። አፋር ላይ ያለው በሶማሌና በአፋር ቦርደር ላይ ያለው ዲስፒዩት ወይም ግጭት ሲያወግዝ እዛ ያሉ ብሔራቸው ወይም ሃይማኖታቸው ኦርቶዶክስ ስለሆነ ወይ ብሔራቸው የአንድ ብሔር ስለሆነ አይደለም። በዛ በሁለቱም ሳይድ ያለው ነው እንትን የሚያደርገው። ስለዚህ ይሄንን እንደዚህ የሚሉት ለመሰለ ኦልሬዲ ሁሌ ጠንክራ የምትሰራ ከሆነ የተወሰነ ጠንክሮ የሚሰራ ከሆነ ብዙ ደግሞ ቁጭ ብለው የሚውል የማይሰራ ከሆነ ምንድነው የሚሰሩ ሰዎች ትችት ይበዛቸዋል። ከነዚህ ቁጭ ብለው የሚውሉ ሰዎች ትችት ይበዛባቸዋል። ሶ እኛ የምናረገው ይሄንን ነው። ስለዚህ ስፔሲፊካሊ መምጣት ያለበት ስፔሲፊካሊ ለምሳሌ በዚህ መግለጫ ትግራይን መሰረት ያደረገ ሁሌ ለትግራይ ነው እንደዚህ፣ ወይም በዚህ መግለጫ ሁሌ ለኦርቶዶክስ ብቻ ነው፣ በዚህ መግለጫ ሁሌ ለፕሮቴስታንት ነው የሚደረገው አይደለም። እኛ ጦርነት እናወግዛለን አይደል? አንዱ የምናወግዘው ጦርነት ነው። ጦርነት አንድ ሃይማኖት ወይ አንድ ብሔር ነው እንደ እየገባ ያለው የኢትዮጵያ መከላከያ ከእንትን እየተዋጋ ነው አይደል? እዛ የኢትዮጵያ መከላከያ አንድ ብሔር ወይ አንድ ሃይማኖት ነው ጦርነት። ምክንያቱም የኢትዮጵያ መከላከያ ኢትዮጵያው ነው እየሞተ ነው፣ ወይም በዛ በታጣቂ ኃይሎች ያለው አንድ ሃይማኖት ስለሆነ ነው፣ አንድ ብሔር ስለሆነ ነው። ስለዚህ ይህንን ኢሃፓን በጥንካሬው የሚያረጉት ትችት እንጂ መሬት ላይ ወርዶ በኤቪደንስ ለዚህ ብሔር ብቻ ነው እንትን የምታረጉት፣ ለዚህ እንከን ነው እንከን ፍለጋለ በኢሃፓ። ምክንያቱም ጥንካሬው አንድነቱ ሲያስቸግር ምንድነው እንከን ፍለጋለ። አይ ነው ሁላችን እናውቀዋለን። ይሄን እንከን ፍለጋ በኢሃፓ ምንድነው ኢሃፓ በምንድነው ምን እናጥላላው ይባላል። ስለተታገለ ለኢትዮጵያ ሕዝብ ስለሚታገል ነው ኢሃፓ እንደዚህ አራውንድ ዘብሽ ዙሪያ ጥምጥም እንትን የሚደረገው ይህንን ነው እንጂ ያው ስፔሲፊካሊ እንደ የሞያ ሰው ማለት ነው ይህንን እኮ ብላችሁ ነበር፣ ወይም ደግሞ እነዚህ ትችት አቅራቢዎች ትችት ሰናቂዎች ይህንን እኮ ብላችሁ ነበር፣ ለዚህ ነው ለዚህ እንደዚህ ብላችኋል። ለምሳሌ እዚህ ላይ የሞተ ሰው ምንም ሳትሉ እዚህ ላይ የሞተ ሰው እንደዚህ ብላችኋል ሚለን የለም። እና ከዚህ የተነሳ ነው እየሰራን ነው። ምክንያቱም ግመሉ እንትን ይቀጥላል የሚለው እንትና በዛ ልጨርሰው። መልካም። እስቲ አሁን ደግሞ ኢሃፓን በተናጠል ከተመለከተው ጉዳይ ወጣን በልና በቅርቡ መስከረም 10 2018 ዓ.ም ነው ካልተሳሳትኩ ትብብር ለኢትዮጵያ አንድነት የተባለው ቅንጅት በይፋ የተመሰረተውና መኢአድ፣ እናት ፓርቲ፣ ኢሃፓ፣ ኢዴፓና አግን የተጣመሩበትና እዚህ ላይ ይሄ ቅንጅት ሲመሰረት ቅንጅቱ እስከምን ድረስ የሚዘልቅ ነው? ያው ሁሉም ምን አለ መሰለህ አንድ የሚጠየቅ ጥሩ ጥያቄ ነው። ምን ይባላል? ለምሳሌ አንዳንዱ ያው የኖሌጅ ጋፕም ሊሆን ይችላል፣ ኢቭን ያው ለቦታው ያለው ርቀትና ቅርበትም ሊሆን ይችላል። አንዳንዱ ደግሞ እያወቀም ክሪቲሳይዝ ለማድረግም የሚጠቀምበታል። የኢትዮጵያ ተቃዋሚ ፓርቲዎች እንደዚህ ምርጫ ሲመጣ እንደዚህ ይሆናሉ፣ ከዛ ይበተናል ነው በእኛ ልነሳና አሁን ቅንጅቱ ከዚህ በፊት ለ4-5 ዓመት አብረን ስንሰራ ቆየን አይደል? አሁን ደግሞ ቅንጅቱ ስላስፈለገን ተቀናጀን። ቅንጅቱ እስከ መቼ ይቀጥላል? ዘላቂ ነው። 4 ዓመት መጣንበት አይደል? 3-4 ዓመት መጣንበት። አሁን ፎርማል አድርገናል። እስካለን ድረስ እስከ ተስማማን አላማችን እስካለን ድረስ የኢትዮጵያ ሕዝብ ጥቅምና የኢትዮጵያ ዲሞክራሲ እስከመጣ ድረስ ይቀጥላል። ሁለተኛም ደግሞ ለምሳሌ እኛ ለምርጫ ብለን አላማችን ያቺ ያስቀመጥናት ታይም ሊሚት ነው። ለምሳሌ ለምርጫ ብለው ቅንጅት ከፈጠሩ ከዛ በኋላ ምርጫው አለቀ አይደል? የኛ እንደዚህ የሚል የለው። ምክንያቱም በኢትዮጵያ ፍትህ፣ በኢትዮጵያ ዲሞክራሲ፣ በኢትዮጵያ የሁሉም ዜጋ ተጠቃሚነት እስከምናመጣ ድረስ መንግስት እስከምንመሰረት ድረስ ይቀጥላል። ስለዚህ ትብብራችሁ በምርጫው ተሳትፎ ድል ቢቀናችሁ ስልጣን እስከመጋራት ይደርሳል።
አብረን እየሰራን አይደል? ስለዚህ ምክንያቱም ለምርጫ አብረን በአንድ ምልክት ከተወዳደርን አብረን ያገኘነው ውጤት አብረን ነው የምንሰራው። ምክንያቱም ኦልሬዲ we are all Ethiopians። ስለዚህ ይህንን ነውና አንድ እዚህ መመለስ ያለበት ግን አላማው መሰረት ያደረገ ለምሳሌ ኦልሬዲ ውህደት ብቻ ነው። ውህደት ከሆነ ኦልሬዲ ፓርቲዎች የነበራቸው ስም የነበራቸው አይዲዮሎጂ ወደ አንድ አምጥቶ መርጅ አድርጎ እንደ አንድ ፓርቲ በአንድ ምልክት በአንድ ሊኖሩ ይችላሉ። ውህደት ከሆነ ኦልሬዲ ፓርቲው ካልፈረሰ ወይም ፓርቲው ካልተገነጣጠለ በስተቀር እንትን ሊሆን አይችልም። ይህንን ውህደት የተለያዩ ፓርቲዎች ወደ አንድ መጥቶ አንድ ስም ይዞ በአንድ እንታገላለን፣ በአንድ አይዲዮሎጂ፣ በአንድ ፖሊሲ፣ በአንድ ስትራቴጂ እንታገላለን የሚል ከሆነ ይህንን የሆነ ሰዓት እንትን ሊያደርጉ አይችሉም። የትብብር ቅንጅት፣ ህብረት፣ ግንባር የሚባለው ግን አላማ መሰረት ያደረገ ነው። ለምሳሌ ለሆነ ፕሮጀክት ለመፈጸም ምን ሊያደርጉ ይችላሉ? ትብብር ሊፈጥሩ ይችላሉ አይደል? ያ ፕሮጀክት ካለቀ ወደ የራሳቸው ቅንጅት ሊፈጽሙ ይችላሉ አይደል? ወደ ራሳቸው ሊመለሱ ይችላሉ። ስለዚህ ዋናው አላማው ነው። ያቺ የታሰረች አግሪሜንት እሷ ናት ብቻ እንትን የምታረገው ዲፔንድ የምታረገው እና ይህንን ነው ማለት እንፈልገው በዚህ ዙሪያ። መልካም። እዚሁ ቅንጅቱ ጉዳይ ላይ ቆይታ ስናደርግ ለቅንጅቱ ምስረታ ምክንያት የሆነው ያኔ በወቅቱ በመድረኩ ላይ ኢንተርሌክቸሪ ላይ በነበረው መድረክ ላይ የተነሳው አመክንዮ ኢትዮጵያ የህልውና አደጋ ውስጥ ናት በሚል መነሻ ነው ቅንጅቱም የተፈጠረውና ይሄኛው ግን በብዙዎች ዘንድ ጥያቄን ፈጥሯል። በተለይ ኢትዮጵያ የህልውና አደጋ ውስጥ ናት የሚለው ጉዳይ ማለት ነው። ምክንያቱም ኢትዮጵያ የህልውና አደጋ ውስጥ አይደለችም የሚሉ በርካቶች ናቸው። ገዢውን የብልጽግና መንግስትን ጨምሮ ሌሎችም ተቃዋሚ የፖለቲካ ድርጅቶች ይህንን ሀሳብ አይቀሩም። ሌሎች ከፖለቲካውም ውጪ ያሉ የማህበረሰብ ክፍሎችም ቢሆኑ ማለት ነው። እና ግን በቅንጅቱ አይን ኢትዮጵያ የህልውና አደጋ ውስጥ የሆነችው በምን ማሳያዎች ነው? አንድ ሰው የጤና እክል ገጥሞት ይባላል፣ ሞተ ይባላል። ከሞተ በኋላ እንደዚህ አደጋ ደረሰበት ምናምን አንልም። ኦልሬዲ ፓስድ። እኛ እያልን ያለነው ኢትዮጵያ የህልውና አደጋ ገጥሟታል። አዎ ገጥሟታል። ኢትዮጵያ በእርስ በርስ ጦርነት ተዘፍቃለች። ለምሳሌ አሁን ስም የተሰጣቸውና ስም ያልተሰጣቸው ጦርነቶች ነው ያለ በኢትዮጵያ። እነዚህ ትናንሽ በየአካባቢው የሚደረጉ ጦርነቶች ስም ያልተሰጣቸው ናቸው። መንግስት ሪኮግናይዝ ያላደረጋቸው። ለምሳሌ አሁን በኦሮሚያ ያለው ታጣቂ፣ በአማራ ያለው ታጣቂዎች፣ በትግራይ የነበረው ታጣቂዎች እነዚህ ስም የተሰጣቸው ኢንተርናሽናሊ የሚታወቅ ጦርነቶች ናቸው። አሁን ግን በየሰፈሩ ጦርነት አለ። ለምሳሌ እንዳልኩ በአፋርና በእንትን ሁሌ ግጭት አለ። በዚህ በሶማሌና በኦሮሚያ ያው ሁላችንም እንደምናውቀው በዜና ምን እንደሚሰራው ማለት ነው። እዛ ያሉ ሰዎች እንትን የምናረጋው ማለት ነው። ብዙ የተለያዩ ይህንን ሴቨር የሆነ ጦርነት የእርስ በርስ ጦርነት አለች። ይህንን አደጋ የህልውና አደጋ አይደለም ወይ ለኢትዮጵያ? 5 ዓመት ሙሉ በጦርነት የዘፈቀች አገር ከልማትና ከእንትን ወጣ ድሮንና ቢኤም እየገዛች እምትታኮስ ከልጆቿ ጋር ይህንን የህልውና አደጋ አይሆንም ወይ? አቶ ሙልጌታ ግን ኢትዮጵያ ውስጥ እኮ እንደዚህ አይነቱ የእርስ በርስ ጦርነት አሁን በቅርብ ጊዜ የተፈጠረ አይደለም። በኢትዮጵያ ታሪክ ውስጥ ጠፍቶ ያቅም የእርስ በርስ ጦርነት ወይም ደግሞ በሌላ ወራሪ ኃይልም ጋር ኢትዮጵያ ጦርነት ገጥማ የምታውቀው ገና ለመጀመሪያ ጊዜ አይደለም። ብቻውን ማሳያ መሆን ይችላል ወይ? ልመጣልህ ነኝ። አንድ ብቻ አይደለም፣ እሱን መልስልሃለሁ። ሁለተኛም ደግሞ አሁን የኑሮ ውድነት የኢኮኖሚ ግሽበቱ ህዝቡ እያማረረ ነው። የኢኮኖሚ መንገዱ ነገ ሁላችን ወደ መንገድ የምንወጣበት ነው። ስለዚህ ይህንን የህልውና አደጋ አይደለም ወይ? ህዝብ ወጣቱ በዚህ በሊቢያ በእንትን እየተሰደደ ነው። ይህንን ያው ስንት ወጣት ነው በዚህ በጀልባ ተገልብጦ እንትን ያጣ ነው ኢትዮጵያ ያጣቸው። ይህንን ኦልሬዲ እድሉ አግኝቶ እንትን የተደረገ ነው። በየበረሃው በውልቀሰባ ግሩፕ የሚመታው ስንት ነው?
የሰላም እጦት 5 ዓመት ሙሉ እንዳልኩ የሰላም እጦት ያጣች አገር ናት። አሁን ደግሞ ወደ ሌላ ጦርነት እያገረሸ ከጎረቤትም እንትን እየሄደች ነው። ይህንን የህልውና አደጋ ይሆናል ነው። ሁለተኛ በደርግ ስርዓት ጦርነት ነበር አይደል? ችግር ነበረ። ኢትዮጵያ በችግር ላይ ነበረች አይደል? ስለዚህ ጦርነት ነበረ። ጦርነት ተነስተዋል። ኦልሬዲ ስርዓቱ ችግር ስላለበት የሚሉ ኃይሎች እንትን ተደርጎ ጦርነት ነበር አይደል? በዛም ነበረች። ስለዚህ በዛ ባለፉት ስርዓቶች ኢትዮጵያ ያለ የለም፣ ግን ዲግሪ አለው። ለምሳሌ እኔ ባልኖርበት ኢህአፓ የተመሰረተ ከዩኒቨርሲቲ ነው አይደል? በ1964 እዛ አካባቢ የተመሰረቱ አይደል? ለምንድን ነው የተመሰረቱ? ስለመቻቸው ነው ከዩኒቨርሲቲ ወጥተው በረሃ የገቡት የታገሉት አይደለም። ምክንያቱም አገሪቷ የህልውና አደጋ እየገጠማት ነው ከሚል እሳቤ ነው። ስለዚህ ለዚህ ስርዓት ብቻ አሁን ባለው ከረንትሊ ዲፈንድ ለማድረግ አይደለም ያልካቸው በጦርነት ጊዜ ያለፈችባቸው ኢትዮጵያ የህልውና አደጋ አልገጠማትም ብሎ እንትን የሚናገር የለም። ዲግሪ ግን ይለያያል። እኔ የኃይለ ሥላሴ ጊዜ በታሪክ አውቀዋለሁኝ፣ የደርግ በታሪክ አውቀዋለሁኝ፣ የኢህአዴግ ስርዓት በታሪክ አካል አውቀዋለሁኝ። እንደዚህ አሁን ኢትዮጵያ በዚህ ባለችበት በየጫፉ ህዝቡ እንደዚህ ሆና ግን እኔ አይቻት አላውቅም። ጭቆና ነበረ። አዎ ፖለቲከኞች፣ ጋዜጠኞች ሲታፈኑ ነበረ። ትናንት በኢህአዴግ እስከ አፍንጫው ግፍ ነበር። አሁን ባለንበት ግን አልነበረም። ሌላ አገር ጣልቃ ገብነት ኢትዮጵያ፣ ምክንያቱም እንዳልኩ ነው የኤርትራ ወታደር ኢትዮጵያ ትግራይ ኢትዮጵያ ናት። እንደዚህ በጥብጦ ወጥቷል። በዚህ በመተማ የሱዳን ወታደር ስንት ከመቶ ምናምን ኪሎ ሜትር በላይ ይዞ ቁጭ ብሎ የነበረበት፣ በዚህ በጋምቤላ የደቡብ ሱዳን ወታደሮች ገብቶ የፈለጉትን አድርጎ የሚወጥበት ጊዜ ነው ያለ ነው አይደል? ስለዚህ እንዴት ነው ይህንን የህልውና አደጋ የማይሆነው? መሰረታችን ይህንን ነው። እኛ አንድ ብቻ አይደለም፣ ጦርነት ብቻ ስላለ አይደለም፣ የኢኮኖሚ ጉዳዩ፣ የማህበረሰቡ ጉዳይ። ምክንያቱም ኢስናት ኦንሊ ጦርነት ብቻ እኮ አይደለም። እዚህ ንጹሃን በየእንትኑ እየተገደሉ ያለው እኮ ጦርነት ብቻ ስላለ እኮ ብቻ አይደለም፣ እርስ በእርሱ። ምክንያቱም እዛ የማይታወቅ ታጣቂ መጥቶም ገድል ሊሆን ይችላል። ይህንን እያለ ኢትዮጵያ የህልውና አደጋ አልገጠማትም አያስብልም። ስለዚህ መሰረታችን ይህንን ነው ለማለት ነው የምፈልገው። መልካም፣ አብሮን ቆይታ እያደረጉ ስለሆነ ከልብ እናመሰግናለን። እርስዎ የውሃ ትንሽ ፉት ይበሉ፣ እኔም ላሸጋገር። የተከበራችሁ ተመልካቾቻችን ቆይታ እያደረጋችሁ ያላችሁት ከናሁ መድረክ ጋር ነው። አቶ ሙልጌታ ሀድቁ የተለያዩ ጉዳዮች ላይ ሀሳብ አስተያየቶቻቸውን እየሰጡ እኛም ጥያቄዎችን እያነሳን ቆይታ እያደረግን ነው። ወደ ሌላኛው ርዕሰ ጉዳይ እንለፍ። እንግዲህ ከወራት በኋላ በቀጣዩ ግንቦት 24 2018 ሀገራዊ ምርጫ ይካሄዳል ተብሎ ጊዜያዊ ስኬጁል በምርጫ ቦርድ በኩል ይፋ ተደርጓል። የተወሰኑ ዝርዝር እንትኖችም ተቀምጠውበታል። የምርጫውን ሂደት በተመለከተ ስኬጁሎች ማለት ነውና ምርጫውን በሚመለከት ግን የኢህአፓ አቋም ምንድን ነው? ኢህአፓ ተጠባቂውን ምርጫ በሚመለከት ምን ይላል? አስቻይ ሁኔታዎች አሉት ወይንስ የሉትም? እርግጥ ነው ከሰሞኑ ተደጋጋሚ መግለጫዎችን እያወጣ ነው፣ ግን በተለየ ለናሁ መድረክ ሀሳቡን እንዲያነሳ ስለፈለግን። እሺ፣ አመሰግናለሁ። አዎ፣ በዚህ ሰዓት ኢህአፓ የሰላማዊ ትግል አቀንቃኝ ነው from the very beginning። አሁንም ያለው ስታንድ እሱን ነው። ምክንያቱም መንግስት መቀየር የሚቻለው በሰላማዊና ሰላማዊ መንገድ ብቻ ብሎ ያምናል። ስለዚህ ለምርጫ ቫልዩ ይሰጣል። ምርጫ መኖር አለበት ብሎ ያምናል። ምርጫው ምን አይነት ምርጫው ነው? ፍትሃዊ እና ዲሞክራሲያዊ የሆነ ምርጫ መኖር አለበት ብሎ ያምናል። ይህንን ፍትሃዊና ዲሞክራሲያዊ ምርጫ የሚኖር ደግሞ አስቻይ ሁኔታ ሲኖር ነው ብሎ ደግሞ ያነሳል። ስለዚህ ወካውም ተጀምሯል። አሁን ያው እያየን ነው። ኖት ኦንሊ ለምርጫ የምርጫ ሂደቶችም እየተጀመሩ ነው። ወካውም ተጀምሯል። አሁን ባለው
እንዳልኩ ነው ኢህአፓ ዘ ኦንሊ አንድና አንድ በምርጫ በፍትሃዊ ምርጫ በህዝብ ድምጽ በህዝብ ፍርድ ስልጣን ኦን ማድረግ ይፈልጋል። ከዚህ ውጭ ኢህአፓ እንትን አይደለም፣ ህልም አይደለም። ነገር ግን አሁን ባለው ሲናሪዮ መንግስት ባንክና ታንክ የኢትዮጵያ ህዝብ የሰጠው መንግስት የኢትዮጵያ ህዝብ የሚፈልገው ለመምረጥ የአስቻይ ሁኔታ መፍጠር ያለበት ማንምና ማንም አይደለም። ዘ ኦንሊ መንግስትና መንግስት ነው። ምክንያቱም ታንኩንም ባንክንም የሰጠው ይህንን እንዲያደርግ ነው። በአሁን ሰዓት ግን አስቻይ ሁኔታ የለም። ፕሪኮንዲሽንስ አሉ። ኢህአፓ ብቻም አይደለም 11 ፓርቲዎች እስቲ ከዛ ወደዛ ከማለፋችን በፊት ግን እንደ ማሳያ ምንድነው የሚያነሳው? ኢህአፓ አሁን አስቻይ ሁኔታዎች የሉም በደምሳሳው መሆን የለበትም በዚህ ምክንያት ምርጫው አስቻይ አይደለም የሚሉ ነገሮችን ያንሱልኝ። አስቻይ ሁኔታ ማለት አሁን ለመኖር ለመንቀሳቀስ እንኳን ፖለቲከኛ ሆነ ሲቪል ሆነ ከዚህ ከአዲስ አበባ ወጥተን ስንት ኪሎ ሜትር ነፃ ሆነን መሄድ እንችላለን? ጦርነት ዝም ብሎ በረሃ እንዲኖር የሚፈልግ አካል የለም። እዛ ያሉ በጦርነት ላይ ያሉ የሐሳብ ልዩነት ስላለባቸው ነው። ስለዚህ መንግስት ይሄንን ሰላም የእርቀ ሰላም አድርጎ ትክክለኛ እኔ ያልኩን ስማ ሳይሆን ትክክለኛ ከመንግስት የሚነሳ ከነሱም የሚነሳ ዊን ሎስ ሳይሆን ዊን ዊን አፕሮች ተጠቅመው እርቀ ሰላም ያውርድ። ከማንኛውም በኢትዮጵያ ሰላም ይሁን፣ መራጩና ተመራጩ ነፃ ሆኖ መንቀሳቀስ አለበት። ስለዚህ አንደኛው ጦርነት ይቁም ነው። ሁለተኛ በፖለቲካ እሳቢያቸው በፖለቲካ ልዩነታቸው በሐሳባቸው የታሰሩ ፖለቲከኞች አሉ። እነዚህ ኢትዮጵያውያን ናቸው። ሐሳብ በሐሳብ ነው እንጂ በማጎር በማሰር መሆን የለበትም። እነሱም ይፈቱ። ሁለተኛ ይሄንን ነው። ምክንያቱም ከፓርላማ ተነስቶ የታሰሩ እንትን የለንም እንዴ? አለን እኮ ዲያር ፖለቲሻንስ ተመራጮች ናቸው። ሌላ ፖለቲከኞች አሉ። ተቃዋሚ የታሰሩ የለብንም እንዴ? አሉን። ሶስተኛ በስራቸው በሙያቸው አንተ ሙያተኛ ነህ፣ እኔ ራስ ሙያ አለኝ፣ ማንም ሙያ አለው። በሙያቸው የታሰሩ ጋዜጠኞች ይፈቱ። ለህዝብ ድምጽ ይሁኑ፣ ለምርጫው ድምጽ ይሁኑ። ይሄንን ነው ሶስተኛ። አራተኛው ምክንያቱም በሐሳባቸው ብቻ ኢትዮጵያ እንዳይገቡ የተከለከሉ ፖለቲከኞች አሉ። they are Ethiopian, they need to live here። እዚህ መኖር ይፈልጋሉ። በስም ማንሳት ግን እንችላለን። አሁን እንደነዚህ አይነት ፖለቲከኞችን አሉ ተባለ ከማለት ይልቅ ይቻላል። ምክንያቱም ለምሳሌ ሁላችንም የምናውቀው እኔም አንተም የምናውቀው አቶ ልደቱ ከኤርፖርት ተመልሻለሁኝ አገሬ ለመግባት ተከልክያለሁኝ። not only ፖለቲከኛ ብቻ አይደለም፣ የሃይማኖት መሪዎች ተከለከሉ የለም እንዴ? ስለዚህ እነዚህ የፖለቲካ ምህዳሩ ጠበባቸው ወጥ ሄዱም አሉ። በእንትናቸው ወጥ ሄዱም አሉ። እነሱም መንግስት ፍሪ የሆነ እኔ መግባት አልፈልግም ይብል ከዛ በኋላ ዋስትና ሰጥቶ በኢትዮጵያ ህዝብና በዓለም ማህበረሰብ ፊት አገራችሁ ገብታችሁ በዚህ ምርጫ የራሳችሁን ድርሻ ኮንትሪቢዩት ማድረግ ትችላላችሁ፣ መወዳደር ትችላላችሁ፣ መምረጥና መመረጥ ትችላላችሁ ብሎ ማወጅ አለበት። እነዚህ ናቸው። ሁለተኛ አምስተኛው በማህበረሰቡ የሚደረገው የስጋት እና ፍራቻ ቴንሽን ይቆም ነው። ማህበረሰቡ በሰላም ይንቀሳቀስ ነው። ማህበረሰቡ ተገደልኩ ተፈናቀልኩ የሚልበት ሁኔታ የለም ነው። ይህንን ነው። በየአካባቢው የተፈናቀለ ማህበረሰብ አለን። በየአካባቢው ይህንን ከበእንትና ሆኖ ለማን መንግስት ነው የሚመርጠው? እነዚህ የተፈናቀሉ ማህበረሰቦች መንግስት ወደ የቦታቸው ይመልሳቸው ነው ብላ የሚሆኑ ይህንን ናቸው። እነዚህ ነው ፕሪኮንዲሽኑ። አስቻይ ሁኔታ አይደለም ምርጫው። ለምርጫ እንደ በጦርነት ሆነን እንዴት ተንቀሳቅሰን መምረጥ እንችላለን? እዛ ያለው ማህበረሰብ በጦርነት ቀጠና ያለው ማህበረሰብ እንዴት ይሆናል? ምክንያቱም እኔ እውነቴን ነው የምልህ፣ አሁን በእኔ ዴፊኒሽን ነው ሶሪ
ሁላችን የአዲስ አበባ ከንቲባ ከሆነ መወዳደሩ ምክንያቱም እዚህ ድምጽ ያው የፖለቲካ እንትኑ ጥበቱ የለም መታሰሩ መህገፋቱ የለም ብዬ አይደለም ማወራ ግን የጦርነት የክላሽ ድምጽ ማንሰማበት እዚህ አዲስ አበባ ለከንቲባ ከሆነ ሁላችን ብንወዳደር እንትን ይላል አሁን ግን አገር ለመምራት ያለው ሁኔታ ግን ምክንያቱም እኔ አገር ብዬ ተጨልፎ ወደ አንድ ጫፍ እንትን ማረጋው ነገር አይደለም በሁሉም በአራቱ ማዕዘን ሰላም ይሁን ህዝቡ መራጩ ተመራጩ በደንብ ይንቀሳቀስ ህዝቡ ፍርዱ ይስጥ ነፃ ሆኖ ይሄንን ነው ሶ ይሄንን ለማድረግ ግን የጠቀስኳቸው አስቻይ ሁኔታዎች የሉም ከመል እዚህ ላይ ሌላ መሞገቻ ነጥብ ማንሳት ያስፈልጋል ከዚህ በፊትም ኢትዮጵያ ውስጥ የተደረጉ ምርጫዎች ፍታዊ ገለልተኛም ሆነው አያውቁም ምክንያቱም በኢህአዴግም ጊዜ ቢሆን የድምጽ መስጫ ኮሮጆች እስከ መሰረቅ የደረሱባቸው የምርጫ ጊዜዎች ነበሩ የሚሉ የፖለቲካ ድርጅቶች አሉና አሁን ኢህአፓ ከጅምሩ ከምርጫው በፊት እንደነዚህ አይነት ሐሳቦችን ማንሳቱ ነገ ላይ ኢህአፓ በምርጫው ባይሳካለት እነዚህን ቀድሞ ያስቀመጣቸውን ምክንያቶች ተጠቅሞ ከኃላፊነት ለመሸሽ ሊሆን ይችላል እሱ አይደለም ለመሰለ እኛ በመሸነፍና በማሸነፍ እናምናለን ፍርዱ ለህዝብ እንስጣው ነው ህዝቡ ለምሳሌ እኛ የህዝብ ድምጽ ነጋዴዎች አይደለንም ህዝቡ እኔ በትክክለኛ የሀገር ውስጥ የኢንተርናሽናል ኮሚኒቲ የኤንጂኦ ማንኛውም ኤንጂኦ በኢትዮጵያ ምርጫ መከታተል ፈልጋለሁ መታዘብ ፈልጋለሁ ያለ ይግባና ትክክለኛ ምርጫ ተካሂዶ ህዝቡ ይህንን ነው የሚጠቅመኝ ኢህአፓ ነው የሚጠቅመኝ ብሎ ከመረጠን እሰየው ብለን እናገለግላለን እኔ ኢህአፓ አልመርጥም ካለ የህዝቡ ፍርድ ነው እኛ በስራችን ነው ምክንያቱም ህዝቡ እንደሚመርጥ እናውቃለን አሁን ህዝቡ ባለፈው ያነሳልኝ ሁሉም ጥያቄዎች የፖለቲከኞችና እንትን ጥያቄዎች ናቸው እንደዚህ ኢህአፓ የህዝቡ ሮሮ ብቻ እንደዚህ ነው የሚያረጋው ህዝቡ ግን እንደዛ አይደለም ይለንኛ እግዚአብሔር ይስጥልን ድምጽ ስለሆናችሁን ነው የሚለን ስለዚህ እኛ ህዝቡ ይመርጠናል ለህዝብ እድል እንስጣውና ፍርዱ ለህዝብ እንስጣው በአስቻይ ሁኔታ ለህዝብ እንስጣው ነው ይያልን ያለ ነው እንጂ እኛ ምክንያት ፈጣሪዎችም አይደለንም ሁሉም ይስተካከል እኛ እኮ ከምርጫ በኋላ ይሄንን ከሆነ ይሄንን ላለን ያልል እኮ አይደለም ከምርጫ በፊት እነዚህ ከተስተካከሉ እንዴት መንግስት እኮ እኛን ሰምቶ ያስቀመጥናቸው ፕሪኮንዲሽኖች ሰምቶ ካስተካከለ የታሰሩ ሰዎችን ተብያለሁ ፈትቻለሁኝ ጦርነት አቁሜያለሁኝ ታርቀናል እዛ በጦርነት ያሉ ታጣቂዎች መጥተው ተወዳድረዋል በውጭ ያሉ ፖለቲከኞች መጥተው ተወዳድረዋል ጋዜጠኞቹም ለህዝቡ ሐሳባቸውን ሐሳብ አንሸራሽረዋል የሙያቸው ኃላፊነት ተወጥተዋል ስለዚህ ከዚህ በላይ ምን ማድረግ ነበረብኝ እኔ የተጠየቁትን መልሻለሁኝ ካለን መንግስት እኛ ምን እንለዋለን ምን ብለን ምንናገርበት ሞራል አለን ውጤቱ እንደዚህ እንዳይሆን ይህንን ያልናቸው ነገሮች ይስተካከሉ ነው ያው በእንትና የተቀመጠ ተልባ ዝም ብለ ተቀመጣ አትለው ሶ ይህንን ነው የኛ ስታንድ እንጂ በጸጋ ነው የምንቀበለው የህዝብ ፍርድ በጸጋ ነው ግን ለህዝቡ ፍርድ መሰናክል ወይም ኦብስታክል እንቅፋት የሆነ ነገሮች ግን መንግስት ይህንን እንዳይፈጠር ነው እኛ እንደዚህ የምንለው የህዝብ ድምጹ እንዳይታፈን ህዝቡ ፍርዱ እንዳይሰጥ እንዳይከለከል ይህንን ይደረግ ነው ይያልን ያለው እስቲ ወደ ኋላ መለስ ብለን ደግሞ የተወሰኑ ሀገራዊ ጉዳዮችን እያነሳን ካሁኑ ጋር ጥያቄዎቻችንን እንቀጥል አሁን ከዚህ በፊት ኢህአፓ የሀገራዊ ምክክር ኮሚሽኑንም በተለያዩ ምክንያቶች ሲተች ነበር የገለልተኝነት ጉዳይ የኮሚሽነሮችን ምርጫንም በተመለከተ ሲተች ነበር ራሱንም እስከ ማግለል የደረሰበትን ጊዜ እናስታውሳለን ከሀገራዊ ምክክር ሂደቱ ማለት ነውና አሁንም በምርጫ ሂደቱ ላይ ተመሳሳይ ትችቶችን እያነሳ ነው የቅድመ ሁኔታዎችን እያስቀመጠ ነው ግን እዚህ ላይ ኢህአፓ እንደ አንድ ኢትዮጵያ ላይ እንደሚንቀሳቀስ የፖለቲካ ድርጅት ኢትዮጵያ የምትባል ሀገር ታሳስበናለች እንደሚል ፓርቲ ከተጠያቂነት ራሱን ከማግለል ባለፈ
ለምን የፈተናዎቹም አንድ አካል አድርጎ መፍትሄ ለማምጣት አይሰራም? ምክንያቱም መንግስት የፖለቲካ ምህዳሩ ጠቧል አይልም። እንደውም ተቃዋሚ የፖለቲካ ድርጅቶችን ሁሉ የስልጣንን አጋርቶ እንዲንቀሳቀሱ ሀሳባቸውን ለሀገራቸው እንዲያዋጡ እያደረኩ ነው የሚለው። ኢህአፓ ደግሞ አይ የፖለቲካ ምህዳሩ ጠቧል የሚሉ መሞገቻዎችን ነው የሚያነሳው። እና እነዚህን ጉዳዮች እንዴት እናስታርቅ? ምን መሰለ አሁን ማየት ያለብን የኢህአፓ ስታንድ አጃቢ አልሆነም፣ ለፍትህና ለርትዕ ነው የቀምኩት ነው። በምርጫውም እንዳነሳ ነው የምርጫ አጃቢ መሆን አንችልም ነው። ምክንያቱም ግራውንድ ይስተካከል፣ በግራውንዱ ነፃ ሆነን እንታገል ነው። በምክክር ኮሚሽኑ የናሽናል ዲያሎጉም ፍሮም ዘ ቨሪ ቢግኒንግ ከአመሰራረቱ ችግር አለው። ራሳቸው እኮ ኮሚሽነሮች ያው ትናንት አቶ ማን ወልደማርያም የሚባሉ ሲናገሩት እንደነበረ ከኛ በፊት የነበረ አይመለከተንም። ከኛ ኢህአፓ አንድ የሚያነሳቸው ጥያቄው የኮሚሽኑ ከአመሰራረት ጀምሮ ችግር አለበት፣ እሱን ይፈተሽ ነው። ከዛ እነሱም እኛ ከዛ በፊት ከተሰየምንበት ነው እንጂ ከዛ የነበረው በፊት አይመለከተንም ብለዋል። ትናንት እኔ በጆሮ የሰማሁት አንደኛ ይሄንን። ሁለተኛ የአጼ ዮሐንስ፣ የአጼ ምኒልክ፣ የአጼ የልጅ ኢያሱ፣ የአጼ ኃይለ ሥላሴ፣ የደርግ፣ የኢህአዴግ ማየት ትችላላችሁ። በብልጽግና እጅ ያለች ኢትዮጵያ ግን መተቸት አትችሉም ተብሎ የሚቀርብ ምክንያቱም ከዚህ በፊት የነበረ እንጂ እስከዚህ ነው የሚለው ክፍተት አለበት። ይህንን ኢትዮጵያ መተቸት ካለባት ኢቭን ወደ ከ3000 ዓመት መፍትሄ ማምጣት ከሆነን ምናመጣ ከሆነ ኢቭን 3000 ዓመት ተመልሰን ማየት እንችላለን ነው። ሌላው እንዴ ለምንድን ነው የምትመካከረው? አንድ ግሩፕ ሆነ ለምንድን ነው መመካከር አለበት? ግን የተለያዩ ምክንያቱም ከዴፊኒሽኑ እንነሳ። ናሽናል ዲያሎግ አገራው ምክክር ምንድነው? አንደኛው የፖለቲካል ክራይሲስ ፖለቲካል ቴንሽን መፍቻ ነው። የተለያየ ሀሳብ ያላቸው ግሩፖች ኖት ኦንሊ ፖለቲሽያን ሳይሆኑ የተለያየ ሀሳብ ያላቸው ሰዎች ወደ አንድ ይምጡ፣ መጥቶ ወንበር ይዞ ዲስከስ ያደርጉና ለሀገራቸው ሀሳብ አዋጥቶ አገራቸው በሀሳብ ይገነቡ ነው። ታጣቂዎች ከሌሉ፣ የፖለቲከኛ እስረኞች ከታሰሩ፣ እንዳልኩ ጋዜጠኞች ከታሰሩ፣ በውጭ ያሉ ፖለቲከኞች እንትን ካላረጉ ማን ነው ህዝቡ አንደኛው ባይዘው ወይ የናሽናል ዲያሎግ ያው ኢንተርናሽናል ሪኮግናይዝድ የናሽናል ዲያሎግ አንደኛ ፌለሪቲ የሚያጋጥመው ምንድነው? ኢሊት ዶሚናንስ ነው። ማህበረሰቡ ምንም አይነት ተሳትፎ ከሌለው ኢሊቱ ብቻ ያው የተለያየ ኢሊት ብለን እናስቀምጠው የፖለቲካ ኢሊትም ሊሆን ይችላል፣ የስኮላር ኢሊትም ሊሆን ይችላል። ኢሊት ብለን እናስቀምጠው እሱን ብቻ ያጨበጭብና ምን እያሉ ነው? ኦሬዲ ማህበረሰቡ ምንም የሚያነሳው ሀሳብ የለም፣ የተሰጠው እድል የለም። እዛ ያለው ላይ ይወስንለታል ወደ መሬት። አንዱ ፌለሪቲ ይህንን ነው። ሶ ማህበረሰቡ እነዚህ በጦርነት አካባቢ ያሉ ማህበረሰቡ ማን ነው ስለ ኢትዮጵያ የሚመክርላቸው ነው? እነዚህ በጦርነት ያሉ እኮ ኢትዮጵያውያኖች ናቸው እኮ በተለያየ በጦርነት ያሉ እንዳነሳሁት ማለት ነው። ስለዚህ እነዚህ የተለያየ ሀሳብ ያላቸው ሰዎች ካልገቡ አንድ መንግስት ከደጋፊዎችና ከአጫፋሪዎች ሆኖ የሚያረገው ዲያሎግ የሚያረገው ምክክር ፋይዳው ምንድነው ነው? ክራይሱ በምንድነው የምንፈታው ነው? አሁን ያለን አይደል በወሰን ዲስፑት አለን፣ በፖለቲካ ዲስፑት አለን፣ በብዙ ዲስፑት አለን አይደል? ችግር አለብን አይደል? እሱ እንዴት ነው የምንፈታው ነው? ለምሳሌ አንድ ሳምፕል ልንገር። ትናንት ከቀረበ ያው እንደ አንድ ፖለቲከኛ የምከታተለው የትግራይ ጉዳይ ህዝቡ ራሳቸው ያሉት ነው የምነግርህ። ህዝቡ እስካሁን ለምክክር ኮሚሽኑ አልቀረበም። ግን ከ80 በላይ የመቀሌ ዩኒቨርሲቲ ምሁራን፣ ፖለቲከኞች ምናምን እኔ እዛ የነበሩ ሰዎች አቸዋለሁ። አንድ ሰፈር ከትግራይ አንድ ሰፈር እንትን ትበልጣለች ብሎ ሲፈክሩ የነበር ነው። አሁን ስለ ትግራይ እየመከር ነው ብሎ እዛ ቁጭ ብለው ያየኋቸው
ስንት ፐርሰንት ነው የአማራ ክልል አሁን በጦርነት እንትን ያለው? ስንት ወረዳ ይሆን በእንትን የሚኖረው የጦርነት ኤሪያ የሚሆነው? በኦሮሚያ ስንት አካባቢ ይሆን በጦርነት ኤሪያ ያለው? እነዚህ ማን ነው የሚመክርላቸው ስለ ሀገራቸው? ስለዚህ ከዛ የመጣ ኢሊት እኔ የትግራይ ህዝብ ከወከለኝ ብቻ ነው በዲያሎጉ ቀርቤ መከራከር እና ሀሳብ ማቅረብ መከራከር ሳይሆን መመካከር እንትን ላደርገው እና የሚደረገው ይህንን ነው። ግን ይህንን የለም። እኔ ካልወከለኝ እዚህ አዲስ አበባ ስላለው አዲስ አበባ በተጠራ አዳራሽ እየተገኘው ማጨበጨብ ከሆነ ህዝቡ ምንድን ነው? ህዝቡ ተወክለዋል ነው የምንለው? አሁን በጦርነት ያለው አማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ ከዛ ከጦርነት ኤሪያ መጥቶ እዚህ እንደኔ አዲስ አበባ የሚኖረው ኢሊት ነው ለህዝቡ ተመካክር ያለው የሚለው እንደው እያነሱልኝ ስለሆነ አያይዘው እንዲያነሱልኝ ነው። አሁን የሰሜኑን የሀገሪቱ ክፍል ላይ ያለውን የፖለቲካ ውጥረት በተለይ እዚህ ላይ አማራ ክልል ላይ የሚንቀሳቀሱ ታጣቂ ቡድኖች አሉ። የህወሓት አንጃ አለ። ሁለት ጎራ የለየ ህወሓት በአንድ በኩል በምርጫ ቦርድ ህጋዊ ሰውነቱ ተሰርዞ አሁንም ቢሆን ህወሓት እየተባለ ነው የሚጠራው። የአፋር ክልልንም ጉዳይ መዘንጋት አይኖርብንም። አፋር ላይ ሰሞኑን እንደ አዲስ ያገረሸ ትኩሳቶች አሉና እንደውም የኢህአፓን አቋም ጨምሮ ቅድም ማንሳት የጀመሩት ሀሳብ ስላለ ጠቅልል አድርገው እንዳነሱልኝ ስለፈለኩ ነው። እነዚህ ሁኔታዎች እንዳልከው ሁሉም በጦርነት አሁን ትናንት አንዱ ከምክክር ኮሚሽኑ የሰማሁት ከህወሓት ተመካክረናል ይላል። መንግስት እኮ ተሰርዘዋል ብሎናል። ህወሓት ሰርዘዋለሁ ነው ያለን አይደል? ግን ትናንት ከዚህ አካላት እነዚህ የመቀሌ ዩኒቨርሲቲ ኢሊቶች፣ የትግራይ ተቃዋሚ ፓርቲዎች ከህወሓትም ተከራክረናል፣ ከጊዜያዊ አስተዳደሩ አመራሮቹም ካቢኔም ተከራክረናል። በዛ በምርጫ ቦርድ ደግሞ ጉድ እኮ ነው። ህወሓት ተሰርዘው ህወሓት የሚባል ነገር የለም። ምርጫ ቦርድ አለ ብለው ይጠይቀዋል። በዚህ ደግሞ እንደዚህ ይሆናል። ችግሩ ይሄንን ነው እንጂ በማዶ ኢህአፓ ወደ ኢህአፓ አስመልስ ኢህአፓ በማዶ ፈርጆ አልገባም አላለም። ገብቶ አይቶ የሚመለከተውን ጥያቄ አንስቶ ይህንን ችግራችን መፍቻ የሚሆን ከሆነ እነዚህ እንደዚህ እናርግ ብሎ ዳይሬክሽን አስቀምጦ ነው የወጣው። ይህንን ዳይሬክሽን ግን እንዳልኩ ነው አጃቢ ያልሆነም። ምክንያቱም እዛ ገብቼ እኔ የህዝብ ተወካይ ነኝ፣ ህዝቡ ችግር የተለያየ ሀሳብ ያለባቸው ሰዎች እዚህ ፓርቲሲፔት ሳያደርጉ ሳይሳተፉ እኔ ብቻዬን መወስነው የለም ነው። ከህዝብ እይታ የተነሳ ነው እንጂ ዝም ብሎ ይህንን መንግስት የሚያወጣውን እንትን ሀሳብ የለውም ብሎ እንትን አይደለም ያደረገው። ምርጫ ኦልሬዲ በዚህ ዓመት ህገ መንግስቱ ሲግኒፋይ ስለሚያደርግ ያለን ህገ መንግስት ያውቃል ነው በዚህ ዓመት ማለቅ አለበት ብሎ ስለሚታሰብ ግዴታ ነው። ምክንያቱም በዚህ ዓመት መደረግ አለበት ብሎ ህጉን ያዘናል። በህጉ መሰረት መሄድ። ምክክር ግን እንደዚህ በሩጫ የምትጨርሰው ነገር አይደለም። ምክንያቱም ትዕግስት፣ ሬዚስተንስ፣ ቻይነት፣ ሆደ ሰፊነት ይፈልጋልና እነዚህ ግን እኔ ያየሁ አይደለም። አመሰራረቱ ትናንት እኔ ስልጣን ከተሰጠኝ ኤንዌይ አንድ ድርጅት አመሰራረቱ ካላወቀው አገር አጥፊም ሊሆን ይችላል። ስላላወቅኩት እዛ እየሰራ ያ ኮሚሽነር ቢባል ትልቅ ስልጣን ተሰጥቶ አይ እኔ ከመጣሁበት ነው ከተሰየምኩበት በኋላ ነው እንጂ አመሰራረቱ ነው እንደዚህ ያደረገ ይባላል እንዴ? መጀመሪያ አንድ ድርጅት ይሄንን ሲገባ ምንድነው ብለው ክላሪቲ ይላል። አንዱ ቫሊስ የሚሏሉ የእንትኑ የምክክር ናሽናል ዲያሎጉ ቫሊስ የሚሉ ክላሪቲ የሚል ነው እንዴ? አመሰራረቱ ጥያቄ አለ እየተባለ አይ እሱ እኛ አልነበርንበትም ከተባለ የትኛው ነው ክላሪቱ? ግዕዝ እኮ ነው። ናሽናል ዲያሎግ የሚል እኮ ግዕዝ ነገር እኮ ነው፣ ሀሳብ እኮ ነው። እዛ ያሉ ሰዎች እኮ ነው የሚሰሩት።
ምርጫ ቦርድ ስለተባለ ምርጫ ቦርድ ስሙ ነው። እዛ ያሉ ሰዎች ነው የሚሰሩት። እዛ ያሉ ሰዎች ይህንን ነገር ካላወቁ በምንድን ነው ካላወቀው እኔ እዛ ተቀጥሬ ወይም ስልጣን ተሰጠኝ ልሰራ እችላለሁ ድርጅቱ ስለተቋቋመ ማለት ነው። ግን ከመሰራረቱ አገር የሚያፈርስ ከሆነ ግን እኔ ከታሪክ ስላላወቅኩ አለማወቅ ከተጠያቂነት እንትን አያደርግምና ይህንን ስለሆነ ነው አሁን የኢህአፓ ስታንድ እንዳልኩ ነው። ኢህአፓ ክሊር ከት የሆነ አካሄድ ግራውንድ ነው ለእያንዳንዱ ነገር። ምርጫ ፍትሃውና ዲሞክራሲያዊ ይሁን፣ ናሽናል ዲያሎጉ ችግራችን የሚያባብስ ሳይሆን ችግራችን የሚፈታ መሆን አለበት ነው። ከዚህ ነው የሚነሳው እንጂ ዝም ብሎ ፈርጆ ይህንን መንግስት ስላቋቋመው አልገባም የሚል we believe on national dialogue, we believe national election, everything እኛ እየተታገልን ነው። ከዛ ስለወጣን እየተታገልን ነው። እዛ ገብታችሁ ለምን አትታገሉም? ያው የኛ ምክንያቱም ሐሳብና እጅ ማውጣት ይለያያሉ። ሐሳብና እጅ ማውጣት ይለያያሉ። ምክንያቱም የፈለከውን ጎልደን አይዲያ ብታቀርብ መጨረሻ ከአጃቢዎቹ እንትን አድርጎ በእጅ ብልጫ እንትን የሚደረግ ከሆነ what will be there ግራውንድ ነው መስተካከል ያለበት መጀመሪያ። እስቲ የሰሜኑ ጉዳይ ላይ አንድ ጥያቄ እናንሳና የሰሜኑን ጉዳይ ገታ እናደርጋለን። እዚህ ጋር አሁን ሰሜኑ የሀገሪቱ ክፍል ላይ ዳግም የጦርነት ስጋት ተጋርጧል የሚሉ ቁጥራቸው ቀላል አይደለም። የትግራይ ህዝብም ቢሆን እዛ ስጋት ውስጥ እንዳለ እኛም መገናኛ ብዙሃን ላይ እንደሚሰራ ባለሙያ በተለያዩ አጋጣሚዎች ምንሰራቸው ዘገባዎች ምናሰባስባቸው መረጃዎች ይህንን የሚጠቁሙ ናቸው። እርስዎ ኢህአፓ ላይ እንዳለ ፖለቲከኛ እንዲሁም ደግሞ መነሻውን ትግራይ ላይ እንዳደረገ እንዳንድ ግለሰብ ሰብአዊነትን ከግምት ውስጥ በማስገባት ይህንን ጉዳይ እንዴት ያዩታል? እንዴትስ ማስታረቅ አለበት? ትግራይ ሁለት ነገር ልበልህ። ትግራይ እንደዚህ ያን ሁሉ ሸክም የተሸከመችው በልጆቿና በመንግስት ነው። ምክንያቱም እዚህ ፌር መሆን ትናንት ለስልጣናቸው ከፌደራል መንግስት ጦርነት ገጠሙ። ዛሬም ለስልጣናቸው ትናንት የነበራቸው ሐሳብ ሪቨርስ እያደረጉ ሌላ ጦርነት እየሰበኩ ነው። ይህንን በዚህም ያሉ በዛም ያሉ ህወሓት እኔ እዚህ ያው እኔ ሙልጌታ ነኝ ሌላ ስም ቢቀየርልኝ ከሙልጌታነቴ ስሙ አይቀየረኝ። በዚህ ህወሓቶች አንደኛው ህወሓት በዚህ ስም ቀይረው መጥተዋል። አንደኛው ህወሓት ደግሞ ትግራይ ሆኖ ያኛው ስም ይዘው እንደዚህ ነው። ይህንን የትግራይ ህዝብ እንደ ሳንዶች የቀረቀረው የትግራይ ፖለቲከኛ ፖለቲከኛ የትግራይ ጥቅመኛ የትግራይ ፖለቲካ ነጋዴ ነው። እዚህ ያሉ ስምረትን በላቸው ያሉ እንደዚህ ናቸው። እዛ ያሉ ህወሓት ናቸው። በደንብ በኮንፊደንስ ደረቴን ነፍቼ የምናገረው ሐሳብ ነው። ህወሓቶች ናቸው። እዚህ ያሉ ይቅርታ ያሉ ህወሓቶች ናቸው ወደ ፌደራል መንግስት የተጠጉት። ያው እንደሚሉን ደግሞ ወደ አንደኛው የህወሓት አንጃ ደግሞ ወደ ሻዕቢያ የተጠለለ ወደ ነው ያሉት። ስለዚህ ይህንን ነው። ሁለተኛ መንግስት እንዴት አልክ ብትለኝ ደግሞ የትግራይ ህዝብ ኢትዮጵያዊ ነው። የኢትዮጵያ መንግስት 4 ኪሎ ነው ያለው። ከነዚህ አንጃ ማዳን ከነዚህ እንደ አሜባ በሁለት እየተከፈሉ ህዝቡን ወደ ጦርነት አረንቋ የሚያስገቡት ስርዓት ማስያዝ ያለበት መንግስት ነበር። እኔ እነዚህ እዚህ መጥቶ ትናንት ያን ሁሉ ወጣት አስጨፍጭፎ ኖት ኦንሊ የትግራይ ወጣት የኢትዮጵያ ወጣት አስጨፍጭፎ በዚህና በዚህ ሆኖ እዛም እዚህ ያሉ የኢትዮጵያ ህዝቦች ናቸው። እነዚህ ያረጉ ሰዎች እኔ ቢሆን ተጠያቂነት አካውንታቢሊቲ አለ። እናንተ በዚህ መጣችሁ ሽመትና ስልጣን የሚሰጣችሁ ሰዎች ሳይሆን የትራንዚሽናል ጀስቲስ መረጋገጥ ነበረበት። መንግስት እዚህ ፌል ያረጋበት ነው። ስለዚህ ፕሮቴክት አላረጋበትም። የነሱም መጫወቻ ያረጋቸው እዚህ 4 ኪሎ ያለው መንግስት ነው። ስለዚህ የትግራይ ህዝብ በዚህ ነው እንትን የተደረገው። ጦርነቱ እንዴት ነው? አዎ እያገረሸ ነው። የተወሰኑ ሰዎች አይደለም ፕራክቲካሊ ያየነው ነው። እንዳልኩ ነው። ግማሻቸው ከዛ ሳይድ ሆኖ ጦርነት ነጋሪት እየጎሰሙ ነው።
በዚህ ሆነ ደግሞ የጦርነት ጥሩምባ እየነፉ ነው። ምንድነው ይሄንን እንደ ህዝብ ያሳዝናል። የትግራይ ህዝብ እንደ ኢትዮጵያ እንደ አንድ ኢትዮጵያዊ ትሪት እየተደረገ አይደለም። ለምን ፕሮቴክት ማድረግ አልቻለም? የነሱ መጫወቻ ተደርገዋል። ስለዚህ ችግሩ ምንድነው ያመጣው? ይሄ ስልጣን ችኩያ ነው። በዚህ ያለው ስልጣን ፈላጊ ጥቅም ፈላጊ ነው፣ የፖለቲካ ነጋዴ ነው። በዛ ያለው የፖለቲካ ነጋዴ ነው። እንዴ ገና 5 የተናገሩት ትናንት የተናገሩት ምራቃቸው ሳይ ደርስ እኮ ነው ሪቨርስ እየተደረገ ያለው። ነገ እንዴት ታምናለህ? ነገ ሌላ ሲመጣ እንደዚህ ብለው ወጥተው እኔ እንደዚህ ነበርኩኝ ብሎ ሌላ ጣጣ እንደማያመጡ እዚህ ያሉ ሰዎች በዛ ያሉም ሰዎች እንዴት ታምናለህ? መታመን አይችልም። በትግራይ ያለው ወደ ጦርነት ነጋሪት ትናንትን በህወሓት ሰበብ በፌደራል መንግስት ሰበብ ተነስተዋል። ዛሬም እንደዛ ነው ያለው። የትግራይ ህዝብ ግን ተቀርቅሯል። እውነቴን ነው የምልህ። እኔ ያው አሁን ጦርነት የሚሸከም ጫንቃ አለው። ሁለተኛ እዚህ እውነቴን ነው የምልህ። እኔ አንድ ነገር ልንገር። ከዛ ከአማራው ከኦሮሞም ከትግራይም ጦርነት ፈርቶ ይመጣል እዚህ። ምክንያቱም እኔ በቃ ጦርነት ሰልችቶኛል አልዋጋም ብለው ወይም ጦርነት አልገባም እዛ ፍላጎት ያለው የጦርነት ፍላጎት ያለው ወጣት ይግባ ብለው የሚመጡ አሉ። ኮሽ ባለ ግን የትግራይ ወጣት ይታሰራል፣ የአማራ ወጣት ይታሰራል። ለምን? በቃ እዛ ያለው ታጣቂ ሙልጌታ አንድ መረጃ ከተገኘብኝ መንግስት ይዞ ወደ ህግ ማቅረብ መብት አለበት። እኔ እዛ ያለው ትግራይ ላይ ያለው ወይም አማራ ላይ ያለው ወይም አፋር ላይ ያለው ወይም ሶማሌ ላይ ያለው ጦርነት ወይም ቢኖር እዚህ ያለው በሰላም ጦርነት ፈርቶ አገሬ መሬቴ ብሎ የመጣ ወገኔ ብሎ የመጣ ሰው መታሰር ከሆነ ምንም አማራጭ የለውም። ተመልሰ እዛ ሄደህ ለየነሱም የጦርነት አገልጋይ ሆን ነው። ሁለተኛ ጦርነቱ ኖት ኦንሊ በህወሓት የመንግስት እጅ አለበት። የትግራይ ጦርነት የመንግስት እጅ አለበት። ለምን? እኔ ወንድሞቼ ናቸው ቲዲኤፍም ያሉ እዚያ ቲፒኤፍም የሚባሉ አፋር ላይ ያሉ ልጆች ወንድሞቼ ናቸው። እዛ አማራ ክልል እዛ ኦሮሚያ ክልል ያሉ ወንድሞቼ ናቸው። ወደዛ ለምጣለ ምክንያቱም እዛ ታጣቂ ተብሎ ነው አይደል? አማራ ላይ ያለው ጦርነት በቃ ኢሌጋል ታጣቂ ተብሎ ነው አይደል? ጦርነት መንግስት እየገጠመ ያለው ኦሮሚያ ያለው እንደዛ ነው። ዋይነት አፋር ያለው ግን ሀራ መሬት ነው የሚባለው። ለምን? እነሱም ከነሱም ጦርነት በቃ ጦርነት መንግስት ጦርነት ሰባቂ ባይሆን ጦርነት ባይፈልግ ኑሮ ማድረግ የነበረበት ምንድነው? እነዚህ በዲዲአር ሰኝቶ እዛ ያለው ወጣት ማፍረስ አይችልም ነበር? ይችል ነበር። ትጥቅና ስንቅ ከመስጠት እዛ ያሉ ታጣቂዎች እኮ እዚህ ከመንግስት ስልጣን የተሰጣቸው ሰዎች እንደሚያግዟቸው እኮ ይናገራሉ። መንግስት ያግዘናል በራሱ ብሎም የሚናገሩ እዛ ያሉ ታጣቂዎች እኮ እናያለን። እነዚህ ጦርነት በትግራይ ያለው መረጋጋት አይፈለግም በመንግስት። ህወሓት ብዙ ነገር ማፍረስ ለህወሓት ማፍረስ ይቻላል። በብዙ ነገር ፈርሷል ከዚህ በፊት። አሁን እየሄደበት ያለው አካሄድ ግን ምንድነው? መልሶ ማጠናከር ነው። ህዝቡ መልሶ ሳይቋቋም አሁን እየተካሄደበት ያለው መንገድ ይህንን ነው እንጂ እነሱም ኦልሬዲ ከጦር ህይወታቸው ሀብታቸው ሁሉም ነገር ከጦርነት ላይ ያያዙት። ምክንያቱም ሀብታቸው ጠባቂ የወንጀላቸው ገመና መሸፈን ስለሚፈልጉ ኦልሬዲ ጦርነት ይፈልጉታል። አንደኛው በዚህ መጥቶ ግፋ በለው ይላል፣ አንደኛው ከዛ ተጠግቶ ግፋ በለው ይላል። የትግራይ የሚባል ፖለቲካ የለም በዚህ ሰዓት። ምክንያቱም የጥገኝነት ፖለቲካ ነው ያለውና ያለኝ ሁኔታ ይሄንን ነው። በዛ መልካም። እስቲ ውይይታችንን ወደ ማገባደዱ እየሄድን ነውና በመጨረሻም ቢሆን ትልቅ ሀገራዊ ጉዳይ አንስተን እንለፍ። አቶ ሙልጌታ የኢትዮጵያን የባህር በር ጥያቄ እርሶና ፓርቲው እንዴት ያዩታል? ያው ይገባታል አይገባትም? ጥያቄው ልክ ነው አይደል? ጥያቄው ልክ ባይሆን እኛ በፖሊሳችን አናስገባው፣ ሪፈር ማድረግ ይቻላል። የኛ እንትን ፖሊሳችን ኢትዮጵያ የባህር በር ባለቤት ናት ብለን ነው የምናምነው።
አሁን ያለው ሁኔታ ግን አንደግፍ። እንዴት ማለት? ምክንያቱም እኛ ናሽናል ህጎች አሉን። ትናንት የሄደበት ምክንያት አለን። ትክክለኛ ያልሆነ ትናንት የተሰጠበት ምክንያት አለን። አንዱ ሀገራዊ ህግ አለን፣ ኢንተርናሽናል ህግ አለን፣ የዋዲኮል ኮንቲኔንታል ህግ አለን፣ የአፍሪካ ህግ አለን። በእነዚህ ማስመለስ እንችላለን። ሁለተኛ አሁን እየተደረገ ያለው ሁኔታ ትክክለኛ ኢትዮጵያ የበር ባህር የሚያሳጣ እንጂ የበር ባህር የሚያመጣ አይደለም። እንትን የነበረ እልል በሉ ብለ ያው እንትን ካልሆን ካልጨፍርም እኔም አልጨፈርኩም እንጂ የበርበራ ወደብ እንኳን ደስ አለ የኢትዮጵያ ህዝብ አልተባልንም እንዴ? በመንግስት ሚዲያ በመንግስት ባለስልጣናት አልተባልንም እንዴ? ይህንን ውሃ በላው እኮ። ሰሙንስ ጥዞት አለ፣ የቀይ ባህር ጥዞት፣ የበር ባህር ጥዞት አለ። እኔ ትንሽ ቀዝቀዝ ብሎኛል። ባለፈው ትንሽ እንደ ትኩሽሮ እንትን ሲል ብፍ ነበር። አሁን ያለው አሁንም በእርግጥ እየተነሳ ነው። አይ ነው ግን የነበረበት ዲግሪ ግን ያው ደግሞ ትናንት በኃይልም በመናምንም ሲባል ነበር። ሪፖርተር ደግሞ ያው ብዙ ሜካኒዝሞች እያሉን በዛ የምናመጣበት ደስ ይለኛል ተብሎ የውጭ ጉዳይ ሚኒስተር ምናምን አይቻለሁ በሪፖርተር ጋዜጣ ላይ። አሁን ያለው ብዙ ምክንያቶች አሉ። የበር ባህር ማምጣት ማለት አሁን የሚያሳጣት ነው ብዬ ነው የማምነው። ለምን ብትለይ ማንኛውም ሀገር የራሷ ክብርና ቴሪቶሪ አላት። ይህንን በኃይል እናስመልሳለን የምንል እኛ ለኢንተርናሽናል ህግ ተገዥዎች ነን። ነገ ወራሪዎች ነን። ስንከለከል ደግሞ ነገ ተመልሰን ምንድነው የምንባለው? ከዚህ በህግ እናስመልሳለን ብንል ትናንት እንደዚህ ሞክራቸዋል ተብለን እንዳያሳጣን ነው የምፈራው አሁን እየሄድንበት ያለው። ምክንያቱ ግን አንደኛው ያው ህዝቡ ሸፍተዋል፣ ልቡ ሸፍተዋል። በብልጽግና ትረስ አጥተዋል። እምነት የሚባል የለውም። የኢንፎርሜሽን ጋፕ የለውም። አሁን ህዝቡ ሁሉም በኢኮኖሚ በለው በፖለቲካ በለው ጮህ ብዬ ነው የምናገረው። ህዝቡ ይህንን ምልከታ ነው ያለው። ይህንን ምልከታ ኢንዶር ክራይሲስ ወደ አውትዶር ክራይሲስ ለማውጣት ይህንን ትልቅ አጀንዳ ነው የምትመዘው። ይህንን ትልቅ አጀንዳ ትመጣና ወይም ከጎረቤት ሀገር ጦርነት ትከፍታለህ እና አገሬን ተደፈረች ብሎ ብሎ ህዝቡ እዚህ ያለው ታጣቂን ትቶ እዚህ ያለው ሰበር ዜና ትቶ ወደዛ ይሄዳል። ከዛ እዚህ ውስጥ ላይ ያለው ምን ይሆናል? ይቀዘቅዛል። ሁለተኛ እንደዚህ ህዝቡ ምን ይፈልጋል ነው። ይቺ ብቻ ናት ብልጽግና። እኔ የህዝቡን ስሜት ሴንሲቲቪቲ አናሊሲስ የሰራባት ህዝቡ ምን ይፈልጋል በር ባህር እንደሚፈልግ ማንም ከሊቅ እስከ ደቂቅ ያውቃል። ይቺ ብቻ ናት የህዝብ ህርትቢት ምን ይፈልጋል ብሎ ለጥሩ አልተጠቀመባትም እንጂ የተደረገባት ይቺ ናት። ለምን የኢትዮጵያ ማንም እንዳልኩ ከሊቅ እስከ ደቂቅ የበር ባህር ይፈልጋል። ትናንት የቀይ ባህር የአሰብ ባለቤቶች ነበርን ባልሆኑ ሰዎችና ባልሆነ አካሄድ አጥተናል። ይህንን ነገም ከነገ ወዲያም ይሁን ህጋዊ በሆነ መንገድ እንመልሰለዋለን ብሎ ያምናል። ይህንን ኢንተረስ ስላለው ይህንን ኢንተረስ ይዞ ቀይ ባህር አሰብ አስመልስልሃለሁ። በምን? በጦርነት። እዚህ ያለው ጦርነት አት ኖርማል ሰርከምስታንስ ለምንድን ነው ከዚህ በፊት እዚህ ቀለበት እንትን ሲተሳሰሩ መንግስት የሁለቱም መንግስት ቀለበት ሲተሳሰሩ ወዳጄ ብሎ ቆሎ ሲጎራረሱ ለምንድን ነው በዛ በዲፕሎማሲ ይህንን ስጠን ያልተባለበት ሰዓት? አሁን ለምንድን ነው በጦርነት በሰላም በነበርንበት ሰዓት አንደኛ የእንትናችን እንትን እኮ እዛ ነው መቆም የነበረበት የግንኙነታችን የሪሌሽናችን በቃኛ እንደዚህ ትናንት እንደዚህ ነው የተደረገው እንኳን ወደ ሰላም ተመለስን ግን ይሄንን እንፈልጋለን ቢባል ኑሮ በዛ እንሰጥም ቢባል ይቆም ነበር። ቴሪቶሪው እዛ ይቆም ነበር። ያን ሁሉ ተጎራርሰ ያን ሁሉ ተደርገ ያን ሁሉ አርጋህ ግን መጨረሻው በጦርነት እናመጣልሃለን በዲፕሎማሲ አይቻልም። ትናንት ነበር ግን አሁን ያለውን
ኢንተርናል ክራይሲስ ኢንዶር ክራይሲስ ወደ አውትዶር ክራይሲስ ለማውጣት የተፈለገ አካሄድ ነው። ይህንን ማንም የሚያደርገው ነው። ምክንያቱም የህዝቡ ኢንተረስት ምን ነበር ተብሎ ምን ይፈልጋል ህዝቡ በዚህ ሰዓት ወደ አንድ ለማምጣት ምን ይፈልጋል? ያቺ እንትኑ በጣም ስስት የሆነች እንትን ነገሩ ተች ታደርገዋለህ። ግን ኢትዮጵያ ህዝብ ገብቶታል። መቼ እንደሚያመልሰው ያውቃል። የኢትዮጵያ ፖለቲከኛ መቼ እንደሚመለስ ያውቃል። ነቶ ኦንሊኛ ኤርትራ ራሷ ታውቃለች። ኤርትራ ቀይ ባህርና አሰብ ይዛ ከኢትዮጵያ ጎረቤት ሆና በሰላም እንደማትኖር ታውቃለች። ሶ ዘወይ እኛ እናስመልስበታለን የሚለው የብልጽግና እንትን አካሄድ እንዳያሳጣን ነው የምፈራ። ያሳጣናል። ምክንያቱም እኛ በዝም ብለን በጦርነት እንትን አድርገን ህግ አለ። አሁን የሚወራው እንደዚህ ስለሆነን እንደዚህ ብዙ ከ1 ሚሊዮን ህዝብ የ7 ምናምን ቢሊዮን ህዝብ እንትን ያደርጋል። ምክንያቱም በዓለም ያለው ህዝብ ምክንያቱም 120 ሚሊዮን ምናምን እሱ አይደለም ዋናው። እነዚህ ሀያላን ሀገራት እነዚህ የመወሰን እንትን ያላቸው ሀገራት ምን ይላሉ ነገ ነው መሆን ያለበት እንጂ በእርግጠኝነት በዚህ አካሄድ እኛ ወደብ እንዳናጣ እኛ ተስፋ ያደረግንበት ወደብ እንዳንመልስ የሚያደርገን አካሄድ ነውና ያለኝ ይህንን ነው። ያስፈልጋታል። በኢሃፓ ፖሊሲ አንዱ ይህንን ነው። ሁለተኛ እኛ የምንቃወመው አካሄዱ ይህንን ወደብ ያሳጣናል ብለን እናምናለን እንጂ ኢትዮጵያ ላንድሎክድ ሆና እንድትኖር የሚፈልግ ኢትዮጵያዊ የለም ብዬ ነው። አቶ ሙልጌታ አድጉ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ስራ አስፈጻሚ እንዲሁም የፋይናንስ ኃላፊና ንብረት አስተዳደር ከናሁ መድረክ ጋር ስቱዲያችን መታችሁ ቆይታ ስላደረጉ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ያው ለዚህ እድል ለሁላችን እንደዚህ ስጥን አመሰግናለሁ። እግዚአብሔር ያክብርልኝ። መልካም የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ወደ እናንተ ሲደርስ የነበረው ናሁ መድረክ ዝግጅታችን በዚሁ አበቃ። የዕለቱን ፕሮግራም ወደ እናንተ በማድረስ የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር የምንገናኝ ይሆናል። መልካም ጊዜ።